ጆርዲ ምን ትሁን የማውቀው ነገር የለም። ምናልባት የእናቷ ጥሩ ሰው ነው። ሌላው ባዕድ አምልኮ ነው። ወንዶችን ምን እንዲያደርጉ የሚያደርጋቸው በሴት ላይ እንዲጨክኑ የሚያደርጋቸው ለሀብት ብለው ለተለያዩ ለግርማ ሞገስ፣ ለጤንነት፣ ለብዙ ነገሮች ብለው ሴቶችን ሊጎዱ ይችላሉ። መጉዳት የህይወት ውጣ አንዳንዴ ነጭ አንዳንዴ ጥቁር በደንብ አዳምጡ። እኔ ከባለፈው ከ180ኛ የህይወት ገጠመኝ የተማርኩት በጣም ብዙ ነገር አለ። ጆርዳን ወይም ጆርዲ የምትባለውን እህት በማቅረቤ በጣም ብዙ ሰዎች ጥሩ ኮሜንት ጽፋችኋል፣ አመሰግናለሁ። በቴሌግራም በውስጥ ሜሴጅ በኩል ቮይስ የላካችሁልኝ ሰዎች በጣም አመሰግናለሁ ለመልካም አስተያየታችሁ። መልካም አስተያየት ስል እኔ የምፈልገው ማለት ሳይሆን እንደዚህ ባይሆን ጥሩ ነው፣ ይሄ ነገር እንዴት አየኸው ብላችሁ እኔም እንዳስተካክለው ወይም ደግሞ የተለያዩ ሐሳቦችን የተለያዩ አንግሎችን አሳይታችሁኛል። ለአስተያየታችሁ በጣም ሳላመሰግን አላልፍም። ግን ዘውጉን ሳለቅ እያስተማርኩ ስለነበረ ከዘውጉ አንጻር እንድታዩት ነው የምፈልገው እንጂ ጆርዲ ምን ትሁን የማውቀው ነገር የለም። ምናልባት የእናቷ ጥሩ ሰው እንደሆኑ ሰምቻለሁ። በቅርብ ርቀት አስቀዳሽ፣ ጿሚ፣ ጸላይ ሜቢ ቆራቢ ይሁን አላውቅም እንጂ በጣም መልካምና የቤተክርስቲያን ሰው እንደሆኑ ሰምቻለሁ። ስለዚህ የሰጣችሁኝ አስተያየት እኔ ከማውቀው ነገር ጋር የተጋጨብኝ ስለሆነ በቅርበት የምታውቋት ሰዎች ከሆናችሁ አጠገቧ ከሆናችሁ ያላችሁ ጥያቄውን ለሷም አቅርቡላት፣ የምትመልስላችሁ መልስ እዩት። እኔ ግን ሚዲያ ላይ ወይም በቲክቶኳ የለቀቀቻቸውን ድምጾች በመስማት ብቻ ያቀረቡት ሐሳብ ነው። እሱም ህፃናት ወንዶችም ይሁን ሴቶች አይደፈሩ። በተለይ ሴቶች ህፃናት 90% የምትናገረው ለሴቶች ህፃናትና ለሴቶች ልጃገረዶች ነውና በአጠቃላይ ሴት ለምትባል ጾታ በአጠቃላይ የምትከራከር ልጅ ሆና ነው የቀረበችው። ከበስተጀርባዋ መጥፎ ነገር ባይኖር ደስ ይለኛል። ወይም ይሄን ርዕስ ይዛ የመጣችበት አጀንዳ ሌላ ኮንስፓይሬሲ ወይም ሴራ ባይኖረው ደስ ይለኛል። ለምን ሐሳቡ አሪፍ ሐሳብ ስለሆነ እህቶቻችን ወይም ደግሞ ህፃናት ልጆቻችን ወይም እናቶቻችን ብዙ መከራ እያዩ ነው ብለን ስንል መከራውን የሚያዩት በወንድ ብቻ ነው ብዬ ስለማላስብ ምናልባት በወንዶች ላይ አድሮ ይሄን ሁሉ ጥቃት እንዲያደርሱ የሚያደርግ ብዙ ምልክቶች ስላሉ ማለት ነው። በዛ ጉዳይ ላይ አንዳንድ ሐሳቦችን ሳላነሳ አላልፍም። ምንድነው ቅድም ፕሮግራሞቿን እያየሁኝ ማስታወሻ ለመያዝ ሞክሬ ነበር። ማስታወሻው የሚጠቅም ማስታወሻ ነው። እስቲ አንደኛ ወንዶች እንዲህ አይነት ባህሪ እንዲኖራቸው በተለይ ህፃናትን እንዲደፍሩ የ2 ዓመት የ3 ዓመት የ10 ዓመት የ15 ዓመት በየትኛውም ዕድሜ ክልል ያሉ ህፃናትን እንዲደፍሩ ሴቶችንም እንዲደፍሩ የሚያደርገው ምንድነው የሚለው ነገር አንድ 7 ነጥብ ይዣለሁ። አንደኛ የተፈጥሮ አይነት ነው። ወንድ የሚለው ተፈጥሮ በራሱ ወንድነት የሚለው ተፈጥሮ በራሱ ተጽዕኖ የሚፈጥር ነው። መጀመሪያ ስለተፈጠረ አይደለም። ስሜቱ ወንድ የሚለው ስሜት በራሱ ተፈጥሮ ስሜቱ ሆርሞኑ ሳይንቲፊካሊ ባዮሎጂካሊ የሆነው ነገር ራሱ ምን የሚፈጥር ነው? ትንሽ ተጽዕኖ ይፈጥራል። ሴቶች ገና ሲያዙ እንዲፈሩ የሚያደርግ ኃይል ስለሆነ ያለው ማለት ጉልበቱን አያልኳችሁ ወንድ የሚለው ስም ነው የሚላችሁ ተጽዕኖ። ሌላ ሁለተኛ ጉልበት የሚለው ነገር ነው። ሲይዝ ደግሞ ይጎዳል ወንድ ልጅ። ያ ደግሞ ለወንድ ልጅ ልብ እንዲሰማ ያደርገዋል። ሴቶች ስለፈሩ ሊያጠቃ ወይም ደግሞ ሲይዝ ኃይል እንዳለው ስለሚያውቅ በዛ ነገር ሊቀጥልበት የሚያስብ አሳሰብ እንዲኖረው ይገፋፋዋል። ሌላው ለህይወት ያለው አመለካከት ነው። ወንድ ልጅ ለህይወት ያለው አመለካከት ነው ሴቶችን እንዲያጠቃም ሆነ ተጽዕኖ እንዲያድርበት መጥፎ ነገር እንዲያድርበት ምክንያት የሚሆነው። ለህይወት ያለው አመለካከት ማለት ተስፋ መቁረጥ፣ ሴቶች በድለውት ከሆነ ከድተውት ከሆነ አምኖ መታመን ሲያቀተው መታመን ስላችሁ ያመናቸው ሰዎች ሲከዱት የሚለውን ነገር በውስጡ ቤት ሲሰራበትና በጣም እየተቀጣጠለ ሲመጣ ለህይወት ያለው አመለካከት እየጨለመ ይመጣና ይጨክንባቸዋል ሴቶች ላይ ማለት ነው። ሌላው ለሴት ያለው አመለካከት ወይም አስተሳሰብ። ለሴት ያለው አስተሳሰብ ማለት ሴት ልጅ ሁለተኛ ላይ የተፈጠረችው እኔ ከተፈጠርኩ በኋላ የተፈጠረችው የሚለው ሐሳብ። እንደገና ደግሞ አብዛኛውን ነገስታት ሲመለከት ወንዶች ናቸው ተጽዕኖ ፈጣሪዎች። ወጥቶ አርሶ የሚመጣው ምን የሚለው ሁሉ ነገር ያን አርጎ የሚመጣው ወንድ ነው። ስለዚህ ሴት ልጅ የቤት ቁጭ ብላ ጠብቃ ወጥ የምታማስል ብቻ አርጎ የሚያስብ
በሀገር መምራት ደረጃ ላይ ከበስተጀርባ ሆኑ ትልቅ ስራ እንደሚሰሩ አለማሰቡ ለሴት ልጅ ያለው አመለካከት የበለጠ ጊዜው ራሱ ሁኔታው በራሱ የግድ እንደዛ እንዲያስብ ያደርገዋል። ባህሉ አካሄዱ ማለት ነው። ሌላው ባህል የሚለውን በሁለት ከፍለን እናየዋለን። ስድስተኛ ላይ አምስተኛ ላይ ጠቀስኩት ነው ባህል ብዬ ነው። ባዕድ የሆነ ባህልና ሃይማኖታዊ የሆነ ባህል አለ። ባህል ከሁለቱም ወስዷል። ባዕድ ከአጋንንትም ከሃይማኖት ከመጽሐፍ ቅዱስም ሆነ ከቁርአን ሊሆን ይችላል ወስዶ ግን ባህል ሆኖ ትውፊት በቃል የሚወራረስ በተግባር በአለባበስ በምናምን የሚሄድ ይሆናል። ያንን ይዞ እናቱ እንዴት ሚስት ማግባት እንዳለበት፣ አባቱ እንዴት ሽማግሌ እንደሚላክ ወይም ደግሞ በስንት ዓመቱ ማግባት እንዳለበት፣ ልጅሽን ለልጅ የሚለው አካሄድ ሁሉ ነገር አጠቃላይ ጎረቤቶቹንና ሰፈሩን ወይም አገሩን እያየ በዛ ባህል መሰረት ለሴት ልጅ ምን ክብር መስጠት እንዳለበት ሲመርጥ ራሱ ሴት ልጅ እንዴት መምረጥ እንዳለበት ባህሉ ተጽዕኖ ይፈጥርበታል ማለት ነው። ያ ባህል ደግሞ የሚጎዳም የሚጠቅምም ሊሆን ይችላል። የሚጠቅም ባህል ለምሳሌ ከመጽሐፍ ቅዱስ የተወሰደው ምንድነው? ሴት ልጅ በተክሊል በምታገባበት ሰዓት ድንግል ሆና ስታገባ ከወንዱ እኩል ቆብ ታደርጋለች፣ አክሊል ታደርጋለች። ይሄ ትልቅ ክብር ነው። ከዛም አልፎ ደግሞ በዓለም ላይ ከወንድም ከሴትም በላይ ሆና ከኢየሱስ ክርስቶስ በስተቀር ለሁሉም መመኪያዎቹ እመቤታችን ቅድስት ድንግል ማርያም ናት አይደለም? ለእመቤታችን ለቅድስት ድንግል ማርያም የተሰጠውን ክብር አስቡና ሁሉም ሴቶች ደናግላን የሷ ምሳሌ እንዲሆኑ ወይም የሷ ፍቅር እንዲያድርባቸው ተፈቅዷል ማለት ነው። ይሄ መልካም ባህል ነው፣ ሃይማኖታዊ ነው። ግን ባዕድ የሆነው ባህል ደግሞ ወይም ከባዕድ አምልኮ ደግሞ የተወሰደው ባህል ደግሞ ግርዛት ሊሆን ይችላል፣ እንጥል መቁረጥ ሊሆን ይችላል፣ ሴት ልጅ እንድትደፈር መፈለግ ሊሆን ይችላል፣ ጠለፋ ሊሆን ይችላል። እነዚህ ነገሮች የበለጠ ባህሉን ተከትሎ ሲሄድ ተጽዕኖ በመፍጠሩ በማስለቀሱ አይ ነገ ዝም ትላለች ምናምን ብሎ ጓደኞቹ ሚዜዎቹ ምናምን ግባና እንትን በል ድንግልናዋን ውሰድ ምናምን ብሎ ሲሉት በቃ ጀግንነት ስሜት እንዲሰማው ጓደኞቹ ሲገፋፉት ይሄንን እንደ ባህል ወስዶት ሴትን በመጉዳቱ እሷም ደግሞ ይሄን ነገር ተጎዳሁ ብላ አታስብም። ባህሉ ተጽዕኖ ፈጥሮባት ያ አካሄድ እውነት ነው ብላ ስለምታስብ በአንድም በሌላ መንገድ ጀግና ብላ የምትለው እንዲህ አይነቱን ወንድ ነው። በቃ ሳታውቀው ባህል ውስጥ ገብታበታለች። እንዲያውም አንዳንድ ጊዜ ከእናቶች ጋር ሆና እውነት ነው ትክክል ነው የኔ ጀግና፣ እንዲያውም ጠለፈኝ የሚል ፊልም ሁሉ ተሰርቷል። ጠለፈኝ ውሰደኝ ምናምን በቃ እና ሳያውቁት እንትኑን ይወዱታል፣ አካሄዱን ይወዱታል። ለምን? ሲያፈቅሩ ነው። ወንድነቱን ያፈቅሩትና ጠልፎ እንዲወስዳቸው ይፈልጋሉ። ሳይፈልግ እሱ ደግሞ ባዕድ የሆነውን ባህል ተከትሎ እሷን በእጁ ለማስገባት ይሞክራል። ሌላው ባዕድ አምልኮ ነው። ወንዶችን ምን እንዲያደርጉ የሚያደርጋቸው? በሴት ላይ እንዲጨክኑ የሚያደርጋቸው ለሀብት ብለው ለተለያዩ ለግርማ ሞገስ፣ ለጤንነት፣ ለብዙ ነገሮች ብለው ሴቶችን ሊጎዱ ይችላሉ። መጉዳት ሲባል ምንድነው? መስተፋቀር በመላክ እምቢ ስትለው አላገባህም፣ አንተን አትመጥነኝም፣ ከአንተ ጋር መጋባት አልፈልግም፣ አታምርም፣ እድሜህም አይመጥነኝም ብላ ልትመርጥ ትችላለች። መብቷ ነው። ልክ መጽሐፍ ቅዱስ ውስጥ የአባታችን የአብርሃም ልጅ ይስሐቅ ሊያገባት ርብቃ ትጠየቅ ተብሎ ሩቅ አገር ሄዶ የአብርሃም ሎሌ አገልጋይ ወደ ርብቃ ቤተሰቦች ሲሄድ አብርሃም አባታችን ልጃችሁን ስጡኝ እያለ ነው ለልጄ እና ምን ትላላችሁ ሲባሉ ርብቃ ትጠየቅ፣ እኛ በሷ መብት ላይ በሷ ሐሳብ ላይ መብት የለንም ብለው የዛሬ 3000-4000 ዓመት እንኳን መጽሐፍ ቅዱስ ውስጥ ምን ያህል ለሴቶች እና ለሕፃናት ወይም ደግሞ ለልጃገረዶች መብት ይሰጥ እንደነበረ ያሳያል። ይሄ ግን ለሕዝቡ በሙሉ አይወክለው። እግዚአብሔርን ለሚፈሩ የመጽሐፍ ቅዱስ ቃል ለገባቸው ሕገ ልቦና ለገባቸው ቤተሰቦች ብቻ የሚወክል ነው። እግዚአብሔርን ስለሚፈሩ መብቷን ጠየቁ። ይሄ ማለት በወቅቱ የነበሩ ሴቶች በሙሉ መብታቸው ተጠይቆ ነው የሚያገቡት ማለት ላይሆን ይችላል። ለሁሉም አይሰራም። በወቅቱ ለነበሩ ሴቶች አይሰራም። ምናልባትም በወቅቱ እግዚአብሔርን ለሚፈሩ ቤተሰቦች ብቻ የሚሰራ ሐሳብ ነውና ለዚህ ነው መጽሐፍ ቅዱስ ውስጥ ያለውን ሐሳብ በደንብ ከሰማ ነው ለሴቶች በጣም ጥብቅና የቆመ መጽሐፍ ነው። እንዲያውም የበለጠ መልካም ሚስት ለባሏ ዘውድ ናት ብሎ ዘውድ ከጭንቅላት በላይ ነው የሚቀመጠው። ሴት ልጅ በጣም ትከበራለች። ወንድ እንዲያውም ውበቱ ሚስቱ ናት። ውበቱ ቤትም ቦታ ሲሄድ እሷን ይዞ ሲሄድ በቃ ግርማ ሞገሱ እሷ እንደሆነች የሚያሳየው መጽሐፍ ቅዱስ። አለቅነት ከምን ይወረሳል? መልካም ሚስት ግን ከእግዚአብሔር ናት ይላል መጽሐፍ ቅዱስ። እና እንዲህ ያለውን ነገር ረስተው ባዕድ አምልኮ ውስጥ ይገቡና ለተለያየ አይነት ሰይጣናዊ
ተግባሮች ብለው ሚስቶቻቸውን አሳልፈው የሚሰጡ ልጆቻቸውን አሳልፈው የሚሰጡ ለባዕድ አምልኮ ሴት ልጅ ከወለድክ ለእኔ ስጠኝ፣ ቡና ታፍላልኝ፣ ጠንቋይ ቤት ይዛሃት ና ተብሎ ብዙ ነገር ይደረጋል። የቤቱ ሀብት ንብረት ወራሽ ከሆነች ወይም ደግሞ ወራሽ ሳይሆን እድል ከሆነች ስሟ ከብር ጋር በተገናኘ የብር ዛፍ ድላዊት ምናምን እየተባለ በሷ ስም በስሟ ማለት ነው ቡና ተፈልቶ የቤቱ ሀብት ንብረት ሆና የበለገችውን ትብላ ትጠጣ ተብሎ እንድትከበር አድርገው ግን እድሏ ተወስዶ ሙሉ በሙሉ መውለድ አትችልም፣ ማግባት አትችልም። ዝም ብላ በቃ አይምሮ ዘገምተኛ ሆና እንድትቀመጥ ይደረጋል። በባዕድ አምልኮ የተነሳች ሴት ደግሞ የምትወልዳቸው ልጆች ልክ እንደዛ ተጠቂ ይሆናሉ። ድንገት ከተደፈረችም እንኳን የምትወልደው ልጅ ዲፎርም ወይም አንሼፕድ የሆነ ቅርጽ አልባ የሆነ ልጅ እንዲወለድ ምክንያት ይሆናል። ለምን? ተሰጥታለች ለመንፈሱ። እና በባዕድ አምልኮ ምክንያት ወንዶች ሴቶችን እንደዚህ ሊጨቁኑ ይችላሉ። ተይዘው ነው ግን እነሱ ራሱ በዛር መንፈስ ተይዘው ነው ራሳቸው። መጀመሪያም ከቤተሰብ የተቀበሉት ባዕድ አምልኮ አለ። ሴትን እንዴት ማድረግ እንዳለባቸው፣ እንዴት መርገጥ እንዳለባቸው፣ እንዴት ሴትን መግዛት እንዳለባቸው አካሄዱ ይነግራቸዋል። ከዛ በዛ መሰረት ደግሞ መንፈስ ሲላክባት ሴት እሷ ራሱ ደግሞ ከባድ ችግር ውስጥ ትገባለች። ሴት ጠንቋይ ብትሆን፣ ሴት ደብተራም፣ ሴት ስርማሽ ቅጠል በጣሽ፣ ሴት አጋንንት ጎታች ብትሆንም እንኳን በሴት ላይ ትጨክናለች። የሴት ደም አምጡ፣ የህፃናት ደም አምጡ ብላ ልታዝሉ ትችላለች። ብዙ ቦታ ስላጋጠመኝ ነውና መንፈስ ሰዎችን ያስጨክናል። አይደለም ወንዶችን ራሳቸው ሴቶች በሴት ላይ እንዲጨክኑ ያደርጋል። በብዛት እንዲያውም ለሴት ምቀኛ ናት ይባላል። ወንድ ለወንድ ብዙ ጊዜ የለም። ወንድ ለሴት ያን ያክል አይጨክንም። እና ይሄ ምንድነው? ወደው አይደለም ነው። እና ስድስተኛ ላይ ባዕድ አምልኮ ሴቶች እንዲጎዱ ያደርጋል። ወንድ ላይ ማድረግ ሊሆን ይችላል። ራሳቸውም እነሱ ላይ ያለው አይነ ጥላ፣ በተለይ ሴቶች ላይ ያለው አይነ ጥላ እንዲደፈሩ ወንዶች ላይ መንፈሱን ያሳድርና ሂድ ድፈራት፣ እንዲያርጋት ይላል። ብዙ ጊዜ እስር ቤት ለማስተማር ሲሄድ ነግሬያቸዋለሁ። እስር ቤት እንደማስተምር ሲሄድ ወንዶቹ ያለቅሳሉ። እኔ እኮ ያን ሰዓት ያን ደቂቃ ምን ሆኜ ነው? አንዳንዱ ጠጥቼ ነው ይላል፣ ሐሺሽ ወስጄ ነው ይላል። አንዳንዱ ደግሞ ራሴ ሆኜ ነው የደፈርኳት። ግን ከደፈርኳት በኋላ ምንም ለውጥ የለም። ሴተኛ አዳርጌ ሄጄ ስሜት ማብረድ ይችል ነበረ፣ ወይ ደግሞ ፍቅረኛ ጋር ደውዬ፣ ወይ ደግሞ ግሎ ሲፈጽሜ ላበርደው የምችለውን ነገር ነው ህፃን ልጅ ላይ ሄጄ እንደዚህ ያልኩት። ምን ሆኜ ነው ይላል። ትምህርቱን ሲያዳምጥ እኔ ልክ አልነበርኩም የዛን ሰዓት ይላል። ቅጽበታዊ ናት ያቺ ቅጽበታዊ ስሜት መቆጣጠር አቅቶት እና ወደው እንዳልሆነ በተለይ ቤተሰብ ዛር መንፈስ እንዳለ ሳስተምር ስነግራቸው ያለምንም ጥርጥር ይሄ ሊሆን ነው የሚችለው እንጂ የወንድነት ስሜቴ ብቻ አይደለም ይሄን ያደረገው። ለምን? እኔ በጣም ህፃናትን ወዳለሁ፣ ለህፃናት በጣም አዝናለሁ ነው የሚለው ይሄ ሰው። እና ወንዶችን ንጹህ እያደረኩ አይደለም ያለሁት። ወንዶች በልባቸው የቆሸሸ ማንነት ስብዕና እንኳን ቢኖራቸው፣ በቀለኝነት እንኳን ቢኖራቸው ያ ሁሉ ነገር የሆነው ግን በአንድም በሌላ መንገድ በጠላት ነው እያልኩ ያለሁት። እኔ ወንድ ስለሆንኩ አሉ እየተከላከልኩ ያለሁት ግን ከደረስኩበት አንጻር ነው። እና እስር ቤት በጣም ብዙ የሚያሳዝኑ የሚያለቅሱ ወንዶች ነው የሚያጋጥሙኝ። አስገድደው የደፈሩ ወንዶችንማ ኢንተርቪው ሳደርግ እደነግጣለሁ አንዳንዴ። እንደው በባካችሁ ወንዶች የሆነ የተለየ ስሜት ሲሰማችሁ አማትቡና ቶሎ ብላችሁ ከዛ አካባቢ ቶሎ ብላችሁ ሂዱ። ይሄን ስሜት ነው ልናገር የምችለው፣ ሌላ ምንም ልናገር አልችልም። ሌላው ሰባተኛ የሴቶች ተፈጥሮ ሁኔታ ወንዶች እንዲደፍሩ ያደርጋል። የተፈጥሮ ሁኔታ ሲባል እግዚአብሔር ለምን እንደዚህ አድርጎ ፈጠራት ማለት አይደለም። ወንዶችም ራሳቸውን ባለመጠበቃቸው ስሜቱን ባለመቆጣጠሩ በፍሪ ዌል ወይም በነፃ ፈቃዳቸው ተነስተው የሚፈጽሙት ነገር ነው። ግን ሴቶቹም ደግሞ በነፃ ፈቃዳቸው ተጠቅመው በተፈጥሯቸው ላይ ምን ይጨምሩበታል? በእንቅርት ላይ ጆሮ ደግፍ ባለው ላይ ይጨምሩበታል ማለት ነው። እና አለባበስ ዳሌ ካላት በልኳ የሚያምር ከሆነ ቀለማ ቀለም ላይ ላይ ትደፋፋለች፣ የመንግስት ጸጉር ወይም ዊግ ትቀጥላለች፣ ወይም ሂውማን ሄር ሊሆን ይችላል። ይሄ ሁሉ ነገር ተጨማምሮ ያችን ሴት ወጣቷን ሴት ነው የምላችሁ። እንግዲህ ስለ ህፃናት መደፈር በኋላ መጣበታለሁ። ተፈጥሯዊ ሁኔታቸው የበለጠ ሴቷ ላይ ስሜቱ እንዲሳብ ያደርጋትና መንገድ ላይ ሲያገኛት እጇን እየጎተተ ጥቃት ወይም ደግሞ አላስፈላጊ ጉንተላ እያደረገ ጡት መንካት፣ ተጽዕኖ መፍጠር፣ ማስፈራራት፣ ጩቤ መያዝ፣ ይሄ ሁሉ ነገር እየተደረገ ሴቶች በግድ ለዛ ነገር ፈቃደኛ እንዲሆኑ ይደረጋል። እንግዲህ ተፈጥሯዊ ሁኔታቸው ያልኳቸው ይሄን። ሁለተኛ ነገር ደግሞ ሴትነታቸው ይሄ አቅመ ቢስ ወይም ደግሞ ከወንድ ልጅ ያነሰ ጉልበት እንስራ ቢሉ እኮ ከወንድ ልጅ እኩል ሊሆኑ ይችላሉ፣ ግን በተፈጥሮ አይሆንም። በልምምድ ነው የሚመጣው። ወንድ ልጅ ግን ምንም ሳይለማመድ ሴትን በአቅም ይበልጣታል። ወንድ የሚያነሳ ወንድ ግን ላታነሳ ትችላለች፣ በጭንቅላት ግን አይበልጣትም። ለምን? ሴት ልጅ በዘዴና በብልጠት ጎበዝ ናት። ግን ያም ሆኖ ደግሞ ተፈጥሯዊ ማንነቷ በራሱ አይደለም ለወንድ ልጅ ለሰይጣን እንኳን ራሱ በጣም ወሳኝ እንደሆነ መጽሐፍ ቅዱስ ይናገራል።
ዘፍጥረት ምዕራፍ 6 እና መጽሐፈ ሄኖክ ምዕራፍ 2 ላይ የእግዚአብሔር ልጆች ይላል መናፍስት እነዚህ ማይታዩትን ደቂቀ ሴት ወይም በደብረ ቅዱስ የሚኖሩትን የተቀደሱ የተባሉ ወንዶችን ነው የሚናገረውና የእግዚአብሔር ልጆች የሰውን ሴቶች ልጆች አዩአቸው፣ ወደዷቸው፣ ከነሱ ጋርም ተኙ፣ ቁመተ ረጃጅሞች ወይም ራእይት የሚባሉትን ወለዱ ይላል። ስለዚህ የሰውን ሴቶች ልጆች አዩአቸው፣ ወደዷቸው ሲል ምን ማለት ነው? ለምን ወንዶችን ወደዷቸው ለምን አይልም? የእግዚአብሔር ልጆች የተባሉት ለምን ሴቶች አልሆኑም? ወይም ወንዶች ሆነው ሴቶችን መተው ለምን ደፈሯቸው? ወይም ደግሞ ለምን ተገናኟቸው? ለምን ቁመተ ረጃጅሞች ተወለዱ ሲባል መናፍስት ሴትን የሚይዝበት የራሱ የሆነ መንገድ ስላለው ነው። ጡት ያለው ማህፀን ያለው ውበት ያለው ሁሉ ነገር ያለው ሴት ልጅ ጋር ነው። አጠቃላይ የቤት እመቤትነት ልጆችን የማሳደግ ትልቁ የመጀመሪያው ትምህርት ቤት የሚባለው ሴት ልጅ ጋር ነው ያለው። ባል ከስራ ሲመጣ ወጥ መስራት ሊሆን ይችላል፣ ምግብ ልብስ ማጠብ ሊሆን ይችላል። በአጠቃላይ ቤቱን ማኔጅ የማድረግ ቤቱ ሊያርፍ ሲመጣ እረፍቱን አምና ተቀብላ የእውነት እንዲያርፍ የምትፈቅድለት ሴት ናት። ምክንያቱም እረፍት አለመስጠትም ትችላለች። አንዳንድ ቪዲዮዎችን በዚህ አጋጣሚ ልናይ እንችላለን። በጣም እንዲያውም አንድ ማስታወሰው የሆነ ቪዲዮ አለ። ምናልባት ቪዲዮን ላላገኘው ይችላል ይሆናል። ካገኘሁት ከጎኔ ልታዩት ትችላላችሁና ሲሊንደር የሚባለውን የጋዝ ማለት ነው ቤት ውስጥ የምታነዱት ሲሊንደር አለ አይደለም? እሱ እሳት በሚነድበት ሰዓት እርጥብ ጆንያ ወይም እርጥብ የገላ ፎጣ ወይም ሌላ ማንኛውም ጨርቅ ሊሆን ይችላል። አምጥታችሁ ሲሊንደሩን እንደዚህ አድርጋችሁ እንደዚህ ልብስ አድርጉት፣ እሳቱ ይጠፋል። ኦክሲጅኑ ሲታፈን እሳቱ ይጠፋል የሚል ልምምድ የሚለማመዱበት ቦታ ላይ አንድ የሆነ ሰውዬ ሚስቱ እቤት ገብቶ ሚስቱ ዝም ብላ ያለ ስትለፈልፍ ልክ እንደ ሲሊንደሩ ቆጥሯት እንዲያርጎ ሽፍን ያደረገበት ጊዜ አለ። ገብቷቸዋል። ያ ምንድነው ለማሳቅ ነው የፈጠሩት። ሴት ልጅ እንደዚህ ናት ብሎ ለማለት ነው የፈጠሩት። ግን ወደ አይደለም እሷም እንደዛ የምትለፈልፈው ሆን ብላ ነው፣ አስባበት ነው። ወይም ደግሞ ድንገት ተሸግራም ሊሆን ይችላል። ገንዘብ ላይ ምናልባት ውጪ ውሎ ሲመጣ ለሷ ቦታ አልሰጣት ይሆናል። ከጓደኞች ጋር ተጫውቶ ሲመጣ ለሚስቱ ቦታ አልሰጣት ሊሆን ይችላል። ብቸኝነት ሊሰማት ይችላል። ቤት ውስጥ ያለውን ስራ አልተረዳት ሊሆን ይችላል። የእሷን መለፍለፍ ግን እንደ ጭቅጭቅና እንደማለት ሊቆጥረው ይችላል። ስለዚህ ከስራ ወደ ቤቱ ሲመጣ የሚስቱ ንግግር ለሱ እረፍት ላይ ሆኖ ይችላል። እሷ ደግሞ እረፍት ልንሳው ብላ አይደለም ይሄን የምታረገው። በሁለት መንገድ ይሆናል። በእርግጥ በትክክልም እስኪመጣ ጠብቃ ችግሯን እየተናገረች ነው፣ ወይ ደግሞ ራያ ላይ ያለው የርኩስ መንፈስ ማለት ነው ባሏ ሲመጣ ጠብቆ እሷን እንደ ነዝናዛ እንድትቆጠር፣ እንድትመታ፣ እንድትደበደብ ወይም ባሏ የማይወደው ነገር እንድታደርግ አሽሙር፣ ስድብ ምናምን እንድትናገር እያደረገ ያ ስሜት እንዳይሰማት ሊያደርግ ይችላል። ስለዚህ ተፈጥሯዊ የሴት ተፈጥሯዊ ማንነቷ በራሷ ድምጸቷ ሁሉ ነገሯ ከጊዜ በኋላ በመላመድ ሊሆን ይችላል። አወኩሽ ናኩሽም ሊሆን ይችላል። መጀመሪያ እንዳገኛት ለሆና ላትገኝ ትችላለች። ለጥቅማ ጥቅም የገባች ሴት ከሆነች ላይወዳት ይችላል። ከተጋቡ በኋላ አሽሙረኛ፣ ሐሜተኛ ጎረቤት ጋር የሄደች ስሙን የምታነሳ የምታሰድብ ሆና ጠልቷት ሊሆን ይችላል። ይሄ ሁሉ ነገር ግን እንዲሆን የሚያደርገው እሷ ላይ ሆኖ ነው። ለዚህ ነው ሰይጣን ሴት ልጅ ላይ ተቀምጦ ባልንም ትዳርን ለመበተን ባልን ለማሳበድ ሴት ልጅ ላይ ተቀምጦ ስራ ሊሰራ ይችላል። ስለዚህ አጋንንት ብዙ ጊዜ ሴትን የሚያጠምዱት ጸበል ላይ ከሚጮሁት 10 ሴቶች መካከል 10 ሰዎች መካከል 7 ወይ 8 ሴቶች ናቸው። በቁጥር ሴቶች ስለሚበዙ አይደለም። ሞር በብዛት አጋንንት ሴቶችን አጥምዶ ወንዶችን፣ ልጆችን፣ ቤተሰብን የማጥመድ አቅም ስላለው ነው። ሴትን ያዘ ማለት ልጆችን ያዘ ማለት ነው። ለምን የምታጠባው የምታሳድገው እሷ ስለሆነች ከስር ጀምሮ ሊይዝ ስለፈለገ። ልክ ማርቆስ ወንጌል ምዕራፍ 9 ቁጥር 26 ላይ ከልጅነት ጀምሮ እሳት ላይ ይጥለዋል የተባለው በእናት እጅ ላይ አድጋ ወይም አድጎ ያ ሕፃን ልጅ ወይም ያቺ ሕፃን ልጅ እንድትበላሽ ከፈለገ እናትን ክፉ ሊያደርግ ይችላል። የእናት ቡዳ ልትሆን ትችላለች። ከዛ አንጻር ይሄንን መንፈስ ሴት ልጅ ከተዋሃደችውና አይኗ ላይ ቡዳ እጇ ላይ ምተት ወይም ደግሞ ቤት ውስጥ የሆነ ልክፍት ወይ ዛር መንፈስ ከቤተሰብ የተቀበለችው ጨሌ ምናምን ካለ ሙሉ በሙሉ ትዳሩን ዜሮ ታስገባዋለች ማለት ነውና ምንጩን ካልያዘ ሌላውን ነገር ማያዝ አይችልምና ወንድ መንፈስ የለበትም ማለት አይደለም። ቤቱን ለማፍረስ ግን የቱን መያዝ እንዳለበት ሰይጣን ሊያውቅ ይችላል ነው። ወንድንም ይዞ እሷን ቀጥቅጦ ደብድቦ ከቤት ሊያባራት ይችላል። ግን ከቤት ካባራት ሌላ ሚስት ደግሞ ያገባል። ሌላ ሚስት መልሶ እንዳያገባ ላዩ ላይ ያለው የባልየው መንፈስ ሚስትየው ላይ ያርፍና ሴትዮዋን የምትል በቃ በጣም እጅግ በጣም አደገኛ የሆነች የተመሰከረላት ሐሜተኛና ተሳዳቢ ልትሆን ትችላለች። በዚህ ጥልት አርጓት ሴት የሚባል ሁለተኛ አላገባም ብሎ በሴተኛ ዳሪ ብቻ እንዲኖር እየሄደ ስሜቱን እያበረደ እየጠጣ እየመጣ ሚስት አልፈልግም እንዲቆርጥ የግዴታ ከሚስቱ ጋር ሆኖ 5 ዓመትም 10 ዓመትም ነበልባል ውስጥ ሲኦል ውስጥ እንዳለ እንዲመስለው ሊያረግ ይችላል።
የተሻለውን መንገድ ነው ሰይጣን የሚመርጠው። ዝም ብሎ ያገኘውን ጥፋት አያጠፋም፣ አጥንቶ ነው የሚላከው። እና እነዚህ አሁን የነገርኳችሁ 7 መስፈርቶች በተለይ የመጨረሻው ሴቶች ተፈጥሯዊ ሁኔታ የሚለው ነገር በጣም ወሳኝ ነገር ነው። ወንድ ልጅ እንዲሰናከል ምክንያት ይሆናል። እንዲሰናከል የሚለው ነገር እንዲሳሳት ታሳስታለች ማለት አይደለም። ወይም ሔዋን ዕፀ በለሱን ስለበላች ሁልጊዜ አሰናካይ ነች ማለት አይደለም። ያ በዓመተ ምሕረት በድንግል ማርያም ተሽሯል፣ ወይም በድንግል ማርያም ልጅ በኢየሱስ ክርስቶስ ተሽሯል። ለምን በቀደመችው ሔዋን ጥፋት ሲመጣ በሁለተኛው ሔዋን በድንግል ማርያም ደግሞ ሕይወት መጥቶልናልና ገልብጦ ሊጥለን የሔዋን መኪና ማርያም አዳነችን፣ ፍሬን ያዘችና ሰምና ወርቅ ነው ፍቱት። ገልብጦ ሊጥለን የሔዋን መኪና ማርያም አዳነችን፣ ፍሬን ያዘችን። ስለዚህ በዓመተ ምሕረት ሴት ከዛም ድንግል ከዛም ንጽሕት በሐሳብም በሁሉ ነገሯ በልቦናም በምንም በስጋም ድንግል የሆነችዋ ድንግል ማርያም መጣ ዓለምን በሙሉ ንጹህ ልታደርግ ወይም ንጹህ ሊያደርግ የመጣውን ይሄንን የክርስቶስን ሐሳብ በሙሉ እንድንወደው አደረገ እግዚአብሔር። ዓመተ ምሕረት የተባለውም ለዚህ ነው። በሴት በኩል ነው አይደል የመጣው ምሕረት። ከዛ ከሷ የተወለደው ደግሞ ምሕረት ያው ክርስቶስ ራሱ መሐሪ ነው። ለዚህ ኪዳነ ምሕረት የተባለችው ድንግል ማርያም ክርስቶስን ኪዳነ ምሕረት ከማለት ይልቅ ድንግል ማርያም ኪዳነ ምሕረት ያልናት ምክንያተ ድህነት ስለሆነች ነው። ወደዚህ ወደ መጨረሻው ስመጣ ግን ይህን ሁሉ ሐሳብ እንድጠቅስ ምክንያት የሆነኝ የጆርዲ ሐሳብ ነው። ጆርዲ በድብቅ እናንተ ፌሚኒስት ነች ልትሉ ትችላላችሁ። አላቅም፣ አላየሁም ልል አልችልም። ሐሳቦቿን ግን ሰምቼ ከፌሚኒስትነት ይልቅ ግን እኔ ሞር ጎልቶ የሚታየኝ ምኗ ላይ መሰላችሁ? የፈለገ ዊግ አለባበሷ ላይ ዊግ ትቀጥል፣ የፈለገ ነገር ምላሷ ላይ ያለው ቃላት ላይ ግን በትህትና መምህራን አቅርበዋት ቢያናግሯት ሐሳብሽ እኮ ጥሩ ነው፣ ግን እቺ ነገር ደግሞ እንደዚህ ብታረያት መንፈሳዊ ነገሮች ውስጥ ብትገቢ አባቶቻችን በዚህ መልክ አይደለም የጻፉት፣ አንቺ እንደምታስቢው አይደለም፣ መጽሐፍ ቅዱስ ውስጥ የተሳሳተ ነገር የለም፣ የእግዚአብሔር ሐሳብ ነው። ምናልባት ከመጽሐፍ ቅዱስ ቀጥሎ የተጻፈው መጽሐፍት ላይ ትኩረት አድርገን ማስተካከል ያለብን ነገር እናስተካክል ብለው አባቶች ቢቀርቧት የእውነት ነው የምላችሁ ሞር በብዛት የእግዚአብሔርን ሐሳብ ትቀበላለች ብዬ አስባለሁ። ለምን መጽሐፍ ቅዱስን እንደ መጽሐፍ ቅዱስ የምትቃወም የምትኖር ማተብ አታስርም። እንዲሁም ደግሞ በዚህ ልክ ሰዎች እየተናገሯት መልሳ ቪዲዮ አትሰራም ነበር፣ በዛው ትጠፋ ነበር። እና በፍጹም አልቃወምም፣ በፍጹም ደግሞ አልደግፍም። ይሄን የምለው ለምንድን ነው? ሀቅ ስላለ ነው፣ እውነት ስላለ ነው። አይደለም በመንፈሳዊ ቦታ ላይ ተቀምጠን ቀርቶ ዓለማዊ ቦታ ላይ ተቀምጠው እንኳን ሰዎች ይሄን ነገር ሲሰሙ ፈጽሞ ልጅቷን ሊሰድቡ የማይችሉበት ሀቅ ስላለ በምድር ላይ የተፈጸመ ስለሆነ ምድራችን የብዙ ነገር የኃጢአት ጭምልቅልቅ ስለሆነች መጽዳት ያለበት ነገር እያለ ሳሙናውም ፎጣውም ማጽጃውም ሁሉ ነገሩም እያለ ተፋጠናል ብዬ ነው የማስበው። እና ተነስተን ከማጽዳት ይልቅ ቁጭ ብለን ኮሜንት ማንበብም መጻፍም ስለሚቀናን እንጂ ሁሉም ሰው ልነሳ ቢል የማይጸዳ ነገር የለም። ሰው ያበላሸውን ጥላሸት ማጽዳትን የመሰለ ነገር የለም። እኛም ጥላሸት ከምንቀባ ይልቅ እና እስካሁን ድረስ ያወራሁት ነገር በጣም ይቅርታ ከገጠመኝ በፊት የሚጠቅም ነገር ነው ብዬ ስላሰብኩኝ ነው። ይሄንን መልእክት ሳልናገር ባልፍ ሊናዬ ጥሩ ስሜት አይሰማውም ብዬ አስባለሁ። እና ጥያቄዎች በቮይስ በውስጥ በኩል በቴሌግራም በጣም ብዙ ሰዎች ስለላኩ ነው ይሄን ያክል እንዳወራ የተገደልኩት እንጂ ኮሜንት ላይ በጣም ብዙ ሰዎች ጥሩ ሐሳብ ሰጣችሁኛል። አመሰግናለሁ።